በቻሌንጆች አትሸነፉ፣ ዲፌትድ አትሆኑ። ጽናት ያስፈልጋችኋል። በመከራ ውስጥ ጽኑ፣ በቻሌንጆች ውስጥ ጽኑ። እውነተኛ ውበት ግን ውስጥ ነው። ትህትና ነው፣ ፍቅር ነው፣ መሰጠት ነው፣ ኢንቴግሪቲ ነው። የተሻለ ጤንነት፣ የተሻለ ህይወት፣ ረጅም ዘመን ይኖራሉ ሃይማኖት ያላቸው ሰዎች። ቢያንስ ለልጆቻችን ሌጋሲነት ነው። ይሄ በጣም ወደዋለሁ። forgiving all and avoiding vengeance። አንድ ነገር ልንገራችሁ፣ በደንብ አዳምጡኝ። ቂም ሳይንቲፊክ የሆነ ነገር ነው የምነግራችሁ። ይቅር ለማለት ኮርቲሶል የሚባል ሆርሞን ሰውነታችን ውስጥ እንዲጨምር ያደርጋል። ኮርቲሶል የሚባል ሆርሞን። ኮርቲሶል ምን ያመጣል መሰላችሁ? ከፍ ሲል ደም ብዛት፣ ሃይፐርቴንሽን፣ ስኳር፣ ዲያቤቲስ መልተስ፣ ፔፕቲክ አልሰር ዲዚዝ፣ የጨጓራና የአንጀት ቁስለት፣ ኢንተስቲናል ፖሊፕስ፣ አስማ፣ አላስፈላጊ ውፍረት፣ ኦቤሲቲ፣ እድሜ ማጠር፣ እርጅና፣ የቆዳ መሸብሸብ፣ ዲፕሬሽን፣ አንዛይቲ፣ ጭንቀት ያመጣል። ምን? ቂም፣ ይቅር ለማለት። አሁን ያስቡት፣ እኔ የሆኑ ሰዎች አስቀይመውኛል እንበል። እነሱ ላይ ቂም ይዤ ይቅር አልልም ብዬ እንደዚህ ይዤ የሰውነቴን ኮርቲሶል ሆርሞን ከፍ አድርጌ ደም ብዛት፣ ስኳር፣ ፔፕቲክ አልሰር ዲዚዝ፣ አላስፈላጊ ውፍረት፣ የቆዳ መሸብሸብ፣ ያለ ዕድሜ ማርጀት፣ ያለ ዕድሜ መሞት ብቀበል ይሻለኛል ወይስ ይቅር ብያቸው ብኖር ይሻላል? ፎርጊቭ ደም። ያረገኝ ግን እኮ አንተ ተንኮሉን አታውቅም። አይ ዶንት ኬር፣ ፎርጊቭ ሂም። ከዛ ፎርጊቭ አድርጉ። ለመበቀል አትሞክሩ። በጤና ትኖራላችሁ። አንዱ የጤንነት አንዱ መመሪያ ይሄ ነው። አትያዝ፣ ምን ጨነቀ? ይቅር በለው። ከዛ የማታገኘው ከሆነ ደብዳቤ ጻፍለትና ይቅር በለው። በህይወት ከሌለና ቂም ካለብህ ምን ይመከራል? በሳይኮሎጂ ደብዳቤ ትጽፉላቸውና ደብዳቤውን ታቃጥሉታላችሁ። አይ ፎርጊቭ ዩ፣ አይ ሌት ዩ ጎ። ይቅር ብያለሁ። ይቅርታ አልጠየቀህም እኮ እሱ። አሁንም እኮ እያናደደ ነው። እኔ ግን ይቅር ብያለሁ። ለምን? ለራሴ ስል፣ ለአንተ ብዬ አይደል፣ ለራሴ ስል። እሺ፣ ፐርሲቪር ኢን ሰፈሪንግ። ህይወት ልንገራችሁ ቻሌንጅ አለው። ሁሉ ጊዜ ቻሌንጆች አሉ። በቻሌንጆች አትሸነፉ፣ ዲፌትድ አትሆኑ። ጽናት ያስፈልጋችኋል። በመከራ ውስጥ ጽኑ፣ በቻሌንጆች ውስጥ ጽኑ። ፐርሲቪር አድርጉ። ቡዲዝም ተከታይ አይደለሁም፣ ግን ቡዲዝም ምን ይላል መሰላችሁ? የቡዲዝም ዋና መመሪያዎች ልንገራችሁ። አንደኛ ላይፍ ኢዝ ሰፈሪንግ ይላል። አለቀ። ህይወት ስቃይ ነው። ለቡዲስቶች እንዲህ ብለው ነው ዲፋይን የሚያደርጉት። ላይፍ ኢዝ ሰፈሪንግ ነው የሚሉት። ሁለተኛ the reason why we suffer is because we want ይላሉ። ስለምንፈልግ ነው ሰፈር የምናደርገው። ስለዚህ the way out of suffering መተው ነው፣ wanting መፈለግ ነው ይላሉ። የእነሱን ተዋቸው። ግን ላይፍ ውስጥ ምን ሰፈሪንግ እንዳለ ግን ምን ጥያቄ የለው። ከዛ ከእናንተ ምን ይጠበቃል? don't give up፣ ፐርሲቪር አድርጉ፣ ጽኑ። በሳፈሪንግ ውስጥ መጽናት። ጸንታችሁ ስትወጡ እንዴት ጠንካራ ብርቱ ሰው ሆናችሁ ትወጣላችሁ። ስለዚህ ጽናት ያስፈልጋችኋል። የደስታ ምንጫችሁን ንጹህ አድርጉት። ፒውር ጆይ ኤንድ ሬስት። እኔ ድሮ ጫት እቅም ነበረ። ጫት ሜዲካል ስኩል እንቅም ነበርና አንድ ጊዜ ምን ሆነ መሰላችሁ? ፕሮፌሰር በእደ ማርያም፣ አሁን እንደ ወዳጅ ነው የማወራቸው። ፕሮፌሰር በእደ ማርያም የሚባሉ ነበሩና አያውቁም፣ ስለ ጫት ምናምን አያውቁም። ከዛ ተማሪዎቹ ጫት ይቅማሉ አሏቸው። እዛ አንድ ቀን ዶርሚታሪያችን መጡ። እንትኑን ቆሻሻ ማጠራቀሚያውን ሲያዩ ጫት አለ፣ ያንን ሲያዩ ጫት አለ። ሰበሰቡን። ተማሪዎቹን ጥሩልኝ፣ በሩን ዝጋ፣ ይሄ ሚስጥር ነው፣ ሌላ ሰው እንዳይሰማሉ። እናንተ ጫት ትበላላችሁ አሉ። ጫት ትበላላችሁ? ከዛ አንዱ እጁን አወጣ። ምንድን ነው አሉት። ፕሮፌሰር ጫት ይቃማል እንጂ አይበላም አላቸው። ልክ አይደሉም እኮ ጫት ይቃማል አላቸው። ሰው ደስታ ለማግኘት ጫት ይቃማል።
ጫት ካቲኖን የሚባል ነገር አለው። ካምፊታሚን ከሚባል መድኃኒት ጋር ይመሳሰላል። ስቲሙሌት ያደርጋቸዋል። ከዚህ ዥው አድርጎ ዳውን ያደርጋቸዋል። ሴክሹዋሊ ሊቢዶ የሚባለውን ፍላጎት ይጨምራል። ችሎታን በጣም ይቀንሳል። ግን ሰው ደስታ ፍለጋ ጫት ይቅማሉ። ከሃይማኖት ጋር ግንኙነት አለው ወይ ብዬ እኔ ኡስታዞችን ጠይቄያለሁ። የለውም ብለውኛል። ምንም ሰበብ ነው። ስለዚህ ሰራተኞች አንዳንዴ ባንክ ሰራተኞችንም ጨምሮ ምሳ ሰዓት ወጥተው መታ አድርገን ንግባ ይላሉ። ቀም አድርገን ከዛ መርቅነው ታገኟቸዋላችሁ መስሪያ ቤት ውስጥ። በኋላ ግን ይገለዋል። እሺ አልኮል አለ በመጠኑ እሺ ይሁን። እኔ እንትን ስለሙዴን በጣም ስለሚለውጠው አልጠጣም። እና ግን አንድ ሰው ጠጣ፣ ሰከረ፣ ደነሰ፣ ደስ አለው፣ ጨፈረ፣ ጠዋት ሲነሳ ሃንጎቨር አለው፣ ያስመልሰዋል፣ ራስ ምታት አለው፣ ይሸታል። why should you ለምን ብለጠጥ? በራስ ገንዘብ አቋል። ከዛ መናገር የማልፈልገውን ነገር ተናግሬ ያለው ጠጥቼ ወይ ከሰው ጋር እጣላለሁ ወይ የማይሆን ሪሌሽንሺፕ ውስጥ ገባለሁ። ለምን ጠጣሁኝ? ለምን ጠጣለሁ? የደስታ ምንጬን ንጹህ ባረገውስ ሻይ ጠጥቼ ቡና ጠጥቼ ከጓደኞቼ ጋር አውርቼ ከሆነ መሆን ካለበት አንድ ግላስ እንደው የግድ መሆን ካለበት ራስን ገዝተን ንጹህ ለምን አናደርገውም? ህይወታችንን ለምንድን ነው መጠጣት ያለብህ? ለምንድን ነው መስከር ያለብህ? እንዴት ነው እሱ ደስታ ምንጭ ሊሆን የሚችለው? ሲጋራ ማጨስ ነበረ፣ በትግል ነው ያቆምኩት። ለምን ብለህ ታጨሰዋለህ? ለማቆም መስራት ያስፈልጋል። ከዛ ለውስጥ ውበት ዋጋ ስጡ። ትልቁ ውበት ውስጣዊ ውበት ነው፣ የኢነር ቢዩቲ ነው። ያላገባችሁ ስትፈልጉ የትዳር ጓደኛችሁን ስትፈልጉ በቃ ጸጉሯ የሐር ነዶ፣ አፍንጫዋ ስንደዶ፣ ተረከዟ ሎሚ፣ ሽንጧ የነብር ጅራት፣ አይኗ የብር ጉልላት፣ እንደዛ አትፈልጉ። የውስጥ ውበት አላት ወይ? ኢነር ቢዩቲ አላት ወይ ብለህ ጠይቅ። አንቺም እንደዛው ኢነር ቢዩቲ ያለው ወይ የሚስትህን የውስጥ ውበቷን አድንቅላት። አስተሳሰቧን፣ አመለካከቷን፣ ልጆቿን ማሳደጓን፣ ትህትናዋን፣ ያ ውበት ነው። አሜሪካን ሀገር ብቻ ለኮስሜቲክስ፣ ለነ ሊፕስቲክ፣ ለጥፍር ቀለም፣ ለምናምን $10 ቢሊዮን ያወጣሉ። ኮስሜቲክስ ሰርጀሪ ያለ አፍንጫቸውን ያሰራሉ። ሪኖፕላስቲ ይባላል። ቆዳቸው ጨርመድ ሲል ፌስ ሊፍት ይባላል። ፌስ ሊፍት ይባላል። ሰርጀሪ ያሰራሉ። ጡታቸውን ለማሳደግ ማስቶፕላስቲ ይባላል። ኢምፕላንት ያስገባሉ። ጡት ከፍ እንዲል። ይሄ ሙቪ አክተሮች ምኖች የምታያቸው ማስቶፕላስቲ ሰርቶ ነው፣ ኢምፕላንት ተደርጎ ነው። ለዚህ አይነት ሰርጀሪዎች ሌላ $10 ቢሊዮን ያወጣሉ። ጭንቀታቸውን ተመልከቱ። ፋት ሳክ ያስደርጋሉ። ላይፖሳክሽን ይባላል። ፋቱን ያስመጥጡታል። ጸጉር ካለ በሌዘር ሰርጀሪ ያስነሳሉ። ለዚህ ደግሞ $4 ቢሊዮን ያወጣሉ። በአመት $24 ቢሊዮን ለውጪ ለሉክስ ያወጣሉ። እውነተኛው ውበት ግን ውስጥ ነው። ትህትና ነው፣ ፍቅር ነው፣ መሰጠት ነው፣ ኢንቴግሪቲ ነው። ያንን የራሳችሁንም የውስጥ ቢዩቲ ቫልዩ አድርጉት። የህይወት ፓርትነሮቻችሁንም ውስጣዊ ውበታቸውን አድንቁላቸው። be humble and do not despise others። ትሁት ሁኑ። ፍሬ ያለው ዛፍ ምን ይሆናል? ቅርንጫፎቹ ዝቅ ይላሉ። ፍሬ የሌለውስ ቀጥ ብሎ ይቆማል። ማነህ አንተ ይላል እና ትከሻ ያስተያያል። እኔ በልጣለሁ ምናምን ይላል። እኔ ምን እላለሁ? ቤዝመንቱ ጥሩ ሰዎች ሊፎካከሩ ሲመጡ አስበልጣቸዋለሁ። ኧረ አንተ ትሻላለህ ብዬ ልካቸዋለሁ ወደ ላይ ወደ አፕስቴርስ። ቤዝመንቱ ሰፊ ነው። ከዛ አትቀድም እንዳለው እና ዝቅ ማለት የሌላው ሰውዬ ቫልዩ መስጠት ነው። እሱን ከፍ ማድረግ። ትሻላለህ በትህትና ቁጠሩም ይላል። ባልንጀራ ካንተ እንደሚሻል ቁጥር አንተ ትሻላለህ። አንተ የከበርክ ሰው ነህ። አንተ አዋቂ ነህ። አንተን ከፍ አደርግሃለሁ። እኔ እንደ ፑሊ ነው
እናንተ ፖሊት እዚህ ይላችኋል ፊዚክስ ላይ በዚህ ጋር ዝቅ ስታረጉት በዚህ ጋር ከፍ ይላል እና እናንተ ራሳችሁን ዝቅ ስታረጉ ከፍ ትላላችሁ። አትጠራጠሩ። ትህትና ያዋጣል፣ ሁሉ ጊዜም ያዋጣል። ክራውን ነው። አንዳንድ ወዳጆች አሉኝና እንዴት ወዳጆች እንደሆነ ልንገራችሁ። የተቀራረብ ነው። አብረን እኔና አንተና አንቺ አንድ ሆቴል ከሄድን እኔ እንዴት እንደምታከረኝ ያለው እግዚአብሔር ይስጥልኝ፣ አመሰግናለሁ። ዌይተሩን እንዴት እንደምታናግረው ግን ያለው አንድ ሁለት ወዳጆች አሉኝና አንድ ቀን እንዲህ በጣም ቅርብ ይሆን ነው የኔም ቤት ቡና ታመጪልኝ ይላታል። የኔ እናት እንትኑ ይደርስ ይሆን እንዴ ይላታል። ስማይል አድርጉ። በአክብሮት ነው ዌይትረሷን የሚያናግራት። ወዳጅ ያደረኩት የቅርብ ቤተሰብ አደረኩት። ሌላው ደግሞ እናንተን ያቀርብና እስቲ እንትኑን አምጪው፣ ውሰጂ እባክሽ፣ ይሄ ማኪያቶ ነው እንዴ? ይሄ እንትኑን አድርጊው፣ ፈጠን አድርጊው እንጂ ይላቸዋል። ከዛ እኔ በጣም ይከብደኛል። እኔን ቢያከብረኝ እንኳን በጣም ይቸግረኛል ከዚህ ሰው ይገመዋል። እና ሰው ማክበር ሁሉንም፣ ሊስትሮውንም፣ ዌይትረሷንም፣ በር ላይ የቆመውን ጥበቃ ሪስፔክት ደም። ማንንም ሰው ዲስፓይዝ አታድርጉ። ማንንም ሰው አትናቁ። ከዛስ ያከብሯቸዋል። ባንካችሁ ስትገቡ ጥበቃውን ብላችሁ አትግቡ። ቆም ብላችሁ አውሩ። ዳትስ ኦኬ። ቆም ብላችሁ እንዴት ነው ቤተሰብ፣ እንዴት ደህና ነው ሁሉ ሰላም ነው በሉ፣ አዋሯቸው። ዳትስ ኦኬ። እና ማንንም ሰው አትናቁ። እሺ፣ ሌላው አብረን እንደምናስብበት ዲሲፕሊንድ መሆን ነው። ቢ ዲሲፕሊንድ ኢን ላይፍ። እኔ ሰክሰስፉል ሰዎችን ታሪክ አጠናለሁና ሳጠና አንድ ኮመን ፋክተር ያገኘሁትን ነገር ልንገራችሁ። በጣም ሃይሊ ሰክሰስፉል የሆኑ ሰዎች ሃይሊ ዲሲፕሊንድ ናቸው። የሚተኙባት ሰዓት ፊክስድ ነች። 4 ሰዓት ከሆነ የሚተኛው 4 ሰዓት ላይ ይተኛል፣ አለቀ። 11 ሰዓት ከሆነ የሚነሳው 11 ሰዓት ይነሳል። በዲሲፕሊን የሚበላበት ሰዓት አለው፣ የሚዝናናበት ሰዓት አለው፣ የሚተኛበት ሰዓት አለው፣ የሚነሳበት ሰዓት አለው፣ የሚያነብበት ሰዓት አለው። ይሄ የማንበቢያ ሰዓቴ ነው ይላል። ዲሲፕሊንድ ነው። ዴድላይን ይጠብቃሉ። እስከ ሰኞ ታደርሳላችሁ ካላችኋቸው ሰኞ ነው የሚያደርሱት። ዲሲፕሊንድ ነው። ዲሊጀንስ አላቸው። ዲሲፕሊንድ ናቸው። ኦል ሰክሰስፉል ፒፕል ኮመን የሆነ ነገር ምን ታገኛላችሁ? ዲሲፕሊንድ ናቸው። ሃይሊ ዲሲፕሊንድ ናቸው። መስጠትና መቀበልን ተለማመዱ። ከእናንተ እጅ ይውጣ የሆነ ነገር። እስቲ ዛሬ ቤት ስትሄዱ ቁምሳጥናችሁን ክፈቱና እዩት። ላለፉት 2-3 ዓመታት ያለበሳችሁት ልብስ የለም? 2 ዓመት 3 ዓመት ያልተለበሰ ዝም ብሎ የተቀመጠ ልብስ የለም? አለ። በእርግጠኝነት አለ። ቢያንስ አንድ ልብስ አለ። ምን ይሰራል? አውጣና ለሚገባው ሰው ስጠው። ለሱ ፋሲካ ነው። አንተ ጋር ቁም ሳጥን ያጠበበብህ ነገር እሱ ጋር ሲሄድ የሚያስገርም ነው። አሮጌው ሶፋ አይጣልም፣ ጥግ ይዞ። አንዳንድ ቤት አይታችኋል። አዲሱ ሶፋ እዚህ ጋር አለ፣ አሮጌው ሶፋ ደግሞ ጥግ ይዞ እንትን አይጣልም፣ ለሰው አይሰጥም። አንድ ጊዜ በጣም የሚገርም ነገር አነበብኩ፣ ልንገራችሁ። የሆድ ድርቀት ኮንስቲፔሽን አለ አይደል? ሳይኮሎጂካል ቤዝ ሊኖረው ይችላል ተብሎ ተጠና እና በጣም ድርቀት የሚያስቸግራቸው ሰዎች ሳይኮሎጂካል ቤዛቸው ሲጠና ምንድነው? ዕቃ አይጥሉም። ሽቶ ገዝተው ሽቶ አልቆ ብልቃጡን አይጥሉትም። ከዛ ቴራፒው ምንድነው? ግቡና ቤት ውስጥ ያለ አሮጌ ቃል አውጡና ጣሉ ተባሉ። ወስደው አሮጌ ቃል አውጥተው ጣሉ። ኮንስቲፔሽኑ ለቀቃቸው እና ድርቀት ያመጣል ማለት ነው። አውጡና ስጡት። ልብሳችሁን ቼክ አድርጉ፣ አውጡና ስጡ። ዕቃ ካለ የተቀመጠ የማይሰራ አውጣና ለሚያስፈልገው ሰው ስጠው። እኛ በሕክምና ስትሮክ የሚባል ነገር ትሰማላችሁ አይደል? አንዱ የሚመጣበት ለምሳሌ እግር ላይ ቬንስ ላይ ደም ይረጋል። ከዛ ከረጋው ደም ትቆረስና በቬኖቹ ትመለስና ልቤ ውስጥ ይገባል። ከዛ ልቤ ፓምፕ ያረጋታል። ፓምፕ ሲያረጋች ክሎት ያረገችው ትገባና ብሬን ላይ ያለ የደም ስር ትዘጋለች።
ስትሮክ ነው፣ ፓራላይዝድ ሆናለሁ። አንዱ የሚመጣበት ይሄ ነው፣ ሌላው ብሊዲንግ ነው። ፋይናንሻል ስትሮክ የሚመታን መስጠት ስለማናውቅ ነው። አውጥተህ ስጥ ፍሎ ነው የሚያደርገው። አንተ ስትሰጥ ከዚህ ጋር ቦነሱ ይመጣል፣ ካንተ ጋር ይወጣ፣ ከዛ ፍሎ ያደርጋል፣ ካንተ ይወጣል፣ ይመጣል፣ ይሄዳል፣ ሰርኩሌት ያደርጋል። ብዙ ሰው ፋይናንሻል ስትሮክ የሚመታው ይጠብቃል እንዲመጣ፣ ከሱ እጅ ግን አይወጣም። ከዛ ካንተ እጅ አንድ ነገር ይወጣ፣ ከፈጣሪም እጅ የሆነ ነገር ይወጣል። ስለዚህ መስጠት ተለማመዱ። ልብሳችሁን አውጡና ስጡ፣ ዕቃውን አውጡና ስጡ፣ ጊዜ ስጡ፣ ፍቅር ስጡ፣ አፕሪሺዬሽን ስጡ። ገንዘብ ብቻ አይደለም። እኔ ኤሌቬተር ውስጥ እርጉዝ ሴቶችን ሳገኝ እሰጣለሁ። ሰላችሁ ምሰጠው እንደዚህ ወዷ እንደዚህ ፕራይድ ኦፍ ፕሬግናንሲ ይባላል። እንደዚህ ወዷ እንደዚህ ብሎ አንቺ እርግዝና እንዴት ነው የሚያምርብሽ እላታለሁ። እንዴት ነው የሚያምርብሽ እርግዝና፣ በጣም ያምርብሽ አላታለሁ። አሁን ሰውነቷ ወፍሮባታል፣ ዳውን ሆናለች፣ ሐሳብ ይዟታል። አሁን ምን ሰጠዋት? እኔ አፕሪሺዬሽን፣ ደስ ብሏት ትሄዳለች። ለብዙ ቀን ስንቅ ይሆንላታል። ቃላት ነው የሰጠዋት። ስለዚህ መስጠትና መቀበልን እንወቅ። ፎሎ ዮር ሃርት። ኢንስቲንክት የሚባል ነገር አለ፣ ኢንቱዊሽን የሚባለው። መሪዎች ስትሆኑ በማይንዳችሁ አስባችሁ ሪዝን አውት አድርጋችሁ የምትወስኗቸው ውሳኔዎች አሉ አይደል? ግን አንዳንዴ በሪዝኒንግ የማትወስኑት ውሳኔ አለ። ስለዚህ you have to listen to your heart። በትላልቅ ፖዚሽን ላይ ያላችሁት በተለይ ውስጣችሁን ታዳምጡና I don't think so በሚሆን አይመስለኝም ትላላችሁ። ኢንስቲንክት ነው፣ ኢንቱዊሽን ነው። ሊደርሺፕ ላይ በጣም ያስፈልጋል። ሁሉን ነገር በእውቀት አንወስነው፣ ኢንቱዊሽን ያስፈልጋል። አንዳንድ አይ መሄድ የለብኝም ኖ I don't have to go ሚል ነገር ውስጣችሁ ይሰማል። ፎሎ ኢት። ለአንዳንድ ሰዎች የእግዚአብሔር ምሪት ነው፣ የመንፈስ ቅዱስ ምሪት ነው ለሚያምኑ። ሌሎች ደግሞ ኢንስቲንክት ነው። ኢንስቲንክት በጣም ኢምፖርታንት ነው እና ውስጥን ማዳመጥ፣ ጊዜ መውሰድ። አንዳንዴ ቁጭ በሉና ቴክ ታይም ብለ ካቶሊኮች ኮንቴምፕሌሽን ይሉታል። ኮንቴምፕሌሽን ይባላል በካቶሊሲዝም፣ ብሎ መቀመጥ። ሌሎች ደግሞ ትራንሰንደንታል ሜዲቴሽን ይሉታል፣ ቲኤም ይባላል። ዝም ብሎ ማሰብና ወደ ሰማይ ዝም ብሎ መሄድ እና ቴክ ታይም፣ ኳይት የሆነ ጊዜ፣ ፌስቡክ የማታዩበት፣ ዩቲዩብ የማይከፈትበት፣ ቴሌቪዥን ከማንም ጋር የማታወሩበት በቀን ውስጥ 10-15 ደቂቃ ትኑራችሁ። እኔ ያለችኝ እና በጣም ሐሳባችሁ ኦርጋናይዝድ ይሆናል፣ ሪፍሬሽ ታደርጋላችሁ። እንደዛ ይሁን። ከዛ ደግሞ ፎሎ ዮር ሃርት። ጊቭ ዲው ኦነር። ክብር ለሚገባው ሰው ክብርን ስጡ። በሕክምና ምን አለ መሰላችሁ? ሲኒየሪቲ 1 ዓመት ቀድሜው ግራጁዌት ያደረኩኝ ከሆነ አሁን የፈለገ ቦታ የደረሰ ቢሆን ስመጣ ወንበሩን ይለቅልኛል። ሲኒየር ያከብራል። እኔ ደግሞ የኔ 2 ዓመት እንደዚህ ሲኒየር ከሆነ በጣም ነው የማከብረው። በቃ የተለመደ ነው። እነ ፕሮፌሰር አስራት ሲመጡ ዋርድ ውስጥ ሲያስተምሩን እሳቸው እንደዚህ ሲመጡ ፕሮፌሰር አስራት ቦታ ለመልቀቅ ትርምስምሳችን ነው የሚወጣው። በጣም ነው የምናከብራቸው አስተማሪዎቻችን። ከዛ ሳይኮሎጂ ስማር ካልቸሩ ይለያል ትንሽ። ያስተማሩ እያስተማረ ማቋረጥ ይቻላል። ቆይ እሱ ጋር አልገባኝም ብላችሁ ማቋረጥ ይችላል። ቲዮሎጂ ደግሞ ሲማር ቲዮሎጂ ደግሞ ልክ አይደላችሁም ብላችሁ መከራከር ትችላላችሁ። ግን ምንድነው ፖዚሽን የሚበልጥህን ሰውዬ ሪስፔክት ነው። that's okay። ፖዚሽን አክብሩ። ፖዚሽን እናከብራለሁ። እኔ አሁን ሚኒስትሮችን አገኛለሁ፣ ትላልቅ ሰዎች የሀገሪቷን ሰዎች አገኛለሁ፣ መሪዎቹን አገኛለሁ። አንዳንዶቹ በእድሜ ታናሾቼ ናቸው። አይ ሪስፔክት them። ለምን? ፖዚሽናቸው። ሰውየው ማን አይ ዶንት ኬር፣ ግን አከብረዋለሁ። ኦነር ለሚገባቸው ኦነር አድርጋለሁ። ፖዚሽንን ስታከብሩ ፖዚሽናችሁ ይጨምራል። ስለዚህ መከባበር፣ ክብር ለሚገባቸው፣ እናትን ማክበር፣ አባትን ማክበር፣ በእድሜ ይበልጡንን ማክበር፣ ያስተማሩንን ሰዎች ማክበር፣ በፖዚሽን የሚበልጡንን ሰዎች ማክበር። እሺ
መስማማት አይጠበቅባችሁም፣ ግን ፕሬየር ሄልፕስ። ዱዓ ማድረግ ይረዳል። በእስልምና ክርስቲያን ከሆናችሁ መጸለይ ይረዳል። ወደ አላህ መጸለይ፣ ወደ እግዚአብሔር መጸለይ፣ ወደ ያህዌ መጸለይ እንደ እምነታችሁ ይረዳል። ወርልድ ቪው ምን አለ መሰላችሁ? ቴይዝም የሚባል ነገር አለ። ፈጣሪ አለ ማለት ነው። ኤቲዝም አለ፣ ፈጣሪ የለም ማለት ነው። ዴይዝም አለ። የሚገርመኝ ዴይዝም መሰላችሁ የሚለው ፈጣሪ ያለ ግን ይሄንን ዓለም ፈጥሮ በፊዚክስና በኬሚስትሪ ሕግ እንዲተዳደር ትቶታል። ጸሎት የሚባል ነገር አይሰማም፣ አይመልስም። ስለ አንቺ ሽንኩርትና ቃሪያ አያገባውም። አንዴ ፈጥሯል፣ በፊዚክስ ሕግ እንዲተዳደር አድርጓል። ዴይስቶች የሚሉት ይሄንን ነው። ወይል እኔ አልስማማም። እኔ ፈጣሪ አለ፣ ከዛ ሌሎች ደግሞ አለ፣ ፓንቴይዝም አለ፣ ፓኒንቴይዝም አለ። ፈጣሪ አለ ግን ዩኒቨርስ ራሱ ነው ፈጣሪ አለ፣ ቦዲው ነው ዩኒቨርስ። እነዚህ ደግሞ አሉ። ግን በቴይዝም አምናለሁ እኔ። ጸሎት ጥሩ ነው ብዬ ደግሞ ወደ ሳይንስ ላምጣውና ወደ ሃይማኖት ወሰድከ እንዳትሉ፣ ሪሊጂየስ የሆኑና ነን ሪሊጂየስ የሆኑ ሰዎች ተጠንቷል። The religious guys, the religious people, they are more healthy, they live longer, they have less depression, they have less anxiety. የተሻለ ጤንነት፣ የተሻለ ህይወት፣ ረጅም ዘመን ይኖራሉ ሃይማኖት ያላቸው ሰዎች። እና የተዋህዶ ልጅ ከሆንክ ወደ ቤተ ክርስቲያን ጎራ በል፣ ሂድ፣ ግድ የለም። ሞደርን ሰዎችም ሆኖ እንደዛ ነው። ሙስሊም ከሆንክ ወደ መስጊዱ ብቅ በል፣ ፕሮቴስታንትም ከሆንክ ወደ ቸርች ብቅ በል መርጠህ እና በግል ጸሎት ጊዜ መውሰድ ያስፈልጋል። የመጨረሻው ታሪክ እንስራ። ታሪክ ሰሪዎች አሉ፣ ታሪክ ጸሐፊዎች አሉ፣ ታሪክ አጥኚዎች አሉ። እኛ ታሪክ ማንበብ እንችላለን፣ ግን ታሪክ ደግሞ እንስራ፣ ለሌጋሲ እንስራ። የመጨረሻ ንግግሬ ነው። ቢያንስ ለልጆቻችን ሌጋሲ እንተው። ሰው ከ40 ዓመት በኋላ የሚኖረው ለሌጋሲ ነው ይባላል። ለትውልድ ለጄኔሬሽን ሌጋሲ መተው ቢያቅተኝ ቢያንስ ለልጆቻችን ሌጋሲ እንተውላቸው። የመልካም አርአያ፣ የመልካም ህይወት፣ የጥሩ ስም እንተውላቸው፣ ጥሩ ታሪክ እንተውላቸው እና ለሌጋሲ ትተን ለመሄድ እንስራ። እነዚህ የህይወት መርሆች ናቸው። ግን እነዚህ ብቻ አይደሉም። ከፈለጋችሁ ደግሞ እናንተ የራሳችሁን መርሆች ዴቨሎፕ ታረጋላችሁ። እነሱን ዴቨሎፕ አድርጉና ፕሪንሲፕሎች ዴቨሎፕ አድርጉና 10 መርሆች የህይወት አውጡና እነዚህ የኔ የህይወት ፕሪንሲፕሎች ናቸው። ፕሪንሲፕልድ የሆነ ህይወት ነው የምኖረው። ከፕሪንሲፕሌ አልወጣም። የኔ ፕሪንሲፕል ይሄንን አይፈቅድም። አንድ ሰው ሊጣላኝ ቢሞክር አሁን ስወጣ አልጣላውም። ለምን? ፕሪንሲፕል አይፈቅድም ካንተ ጋር ለመጣላት፣ ካንተ ጋር ለመሰዳደብ። መሪ የህይወት መሪ አይፈቅድም እለዋለሁ። እና ፕሪንሲፕልድ የመሆን ህይወት ይሁንልን። በጥሞና ስላዳመጣችሁ በጣም አመሰግናለሁ።